ሰላም ዛሬ ባለማችን እጅግ አሳሳቢና ያልተጠበቁ ክስተቶች ተሰናግደዋል። በፋርስ ባህረ ሰላጤ የተነሳው የድሮን ጥቃትና አሜሪካና እስራኤል ኢራን ጦርነት መባባስ ዓለምን ስጋት ውስጥ ከቷል። ዶናልድ ትራምፕ የአረብ ሀገራት የጦርነት ወጪ ይሸፍኑ ሲሉ ያቀረቡትን አወዛጋቢ ሀሳብ እንዲሁም በእስራኤል ፓርላማ የጸደቀው አዲሱ የሞት ቅጣት ሕግ በዓለም አቀፍ ደረጃ ከፍተኛ ውግዘት እያስነሳ ነው። በሀገር ውስጥ ደግሞ የነዳጅ እጥረትን ተከትሎ መንግስት የወሰደው ያልተጠበቀ እርምጃ አነጋጋሪ ሆኗል። እነዚህንና ሌሎች ጉዳዮችን በጥልቀት እንፈትሻለን። ወደ ዝርዝር ጉዳዮች ከመግባታችን በፊት ይህንን ቪዲዮ ላይክ በማድረግና ለቅምሻ ዴይሊ ቲዩብ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት እንጋብዛለን። የደውል ምልክቷን መጫኑን አይርሱ። የባህረ ሰላጤ ውጥረትና የትራምፕ አስደንጋጭ ማስጠንቀቂያ ኢራን፣ አሜሪካና እስራኤል ወደ ከፋ አቅጣጫ እያመሩ ነው። ዓለም አቀፉን ማህበረሰብ ከፍተኛ ድንጋጤ ውስጥ የከተተው የመካከለኛው ምስራቅ ቀውስ አሁን ወደ ለየለት አደገኛ ምዕራፍ ተሸጋግሯል። በተባበሩት አረብ ኤሚሬትስ ግዛት ውስጥ በሚገኙ የኩዌት የነዳጅ ጫኝ መርከቦች ላይ የተፈጸመው ድንገተኛ የድሮን ጥቃት ቀጠናውን ወደማያባራ የእሳት አዙሪት አስገብቶታል። ይህ ጥቃት የተፈጸመው አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት እያየለ ባለበት በአሁኑ ወቅት ነው። ይህንን ጉዳይ ይበልጥ አሳሳቢ የሚያደርገው ደግሞ አሜሪካ ፕሬዚዳንት ዶናልድ ትራምፕ የሰጡት አስደንጋጭ መግለጫ ነው። ትራምፕ በኢራን ውስጥ የሚገኙትን የውሃ ማጣሪያ ተቋማት ሙሉ በሙሉ እናወድማለን ሲሉ ዝተዋል። እዚህ አልፎም የአረብ ሀገራት የዚህን ጦርነት ወጪ መሸፈን አለባቸው የሚል ፍላጎት እንዳላቸው የአሜሪካ ባለስልጣናት ማረጋገጣቸው ከፍተኛ የዲፕሎማሲያዊ ውጥረት ፈጥሯል። የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ በበኩላቸው የዓለም የነዳጅ አቅርቦት የደም ስር የሆነው የሆርሙዝ ሰርጥ በአንድም ሆነ በሌላ መንገድ ክፍት ሆኖ ይቀጥላል ሲሉ ጠንከር ያለ ማስጠንቀቂያ አስተላልፈዋል። ጉዳዩን በጥልቀት ስንመረምረው የሆርሙዝ ስትሬት በዓለም ላይ ከሚመረተው ነዳጅ ውስጥ ወደ 20 በመቶ በቀን በሚሊዮኖች የሚቆጠር በርሜል የሚያልፍበት እጅግ ስትራቴጂካዊ የውሃ መስመር ነው። ኢራን ይህንን መስመር እዘጋለሁ ብላ መዛት ከጀመረች 10 ዓመታት ተቆጥረዋል። አሁን የተጀመረው ጦርነት ደግሞ ይህንን ስጋት እውን እያደረገ ነው። አሜሪካና እስራኤል ያለምንም ተጨባጭ የፖለቲካ መውጫ ስትራቴጂ ወይም ፖለቲካል ፕላን ጦርነቱን መጀመራቸው ዓለም አቀፍ የሕግ ባለሙያዎችንና የፖለቲካ ተንታኞችን እያነጋገረ ይገኛል። የውሃ ማጣሪያዎችን ማጥቃት በሚሊዮኖች የሚቆጠሩ ንጹሃንን ለከፍተኛ ጥምና ሞት የሚዳርግ የጦር ወንጀል ሊሆን እንደሚችል የሰብአዊ መብት ተሟጋቾች እያስጠነቀቁ ነው። የፔንታጎን ባለስልጣናት በበኩላቸው የጦርነቱ ግብ የኢራንን ወታደራዊ አቅም ማዳከም ነው ቢሉም በኩዌት መርከብ ላይ የደረሰው ጥቃት ጦርነቱ ከኢራን ድንበር አልፎ መላውን የባህረ ሰላጤ ሀገራት እያዳረሰ መሆኑ ቁልጭ አድርጎ ያሳያል። ይህ የመካከለኛው ምስራቅ ጦርነት ዳመና የዓለም ኢኮኖሚ እያናጋ ባለበትና የዓለም መሪዎች መፍትሄ ባጡበት በዚህ ፈታኝ ሰዓት በእስራኤል የውስጥ ፖለቲካ ደግሞ ሌላ ታሪካዊና አነጋጋሪ የሕግ ማዕቀፍ ተላልፏል። የእስራኤል ፓርላማ ዛሬ ባደረገው ውሎ በፍልስጤማውያን ላይ ተግባራዊ የሚደረግ የሞት ቅጣት ሕግን በይፋ አጽድቋል። ይህ ውሳኔ በዓለም አቀፍ ደረጃ እጅግ አደገኛ እርምጃ የሚል ስያሜ ተሰጥቶታል። በተለይም በጋዛና በምዕራብ ዳርቻ ያለው ሰብአዊ ቀውስ ከቁጥጥር ውጪ በሆነበት በዚህ ወቅት እንዲህ አይነት ህግ ማጽደቅ ቀጠናውን ወደ ባሰ የደም መፋሰስ ሊያስገባው እንደሚችል የተለያዩ ሀገራት መሪዎች እና የሰብአዊ መብት ተሟጋቾች እያወገዙት ይገኛሉ። አልጀዚራ እንደዘገበው ዓለም አቀፍ የወንጀል ፍርድ ቤት ICC ይህንንና ሌሎች የጦር ወንጀል ክሶችን በቅርበት እየተከታተለ ሲሆን ይህ አዲስ ህግ በእስራኤልና በፍልስጤም መካከል ያለውን የሰላም ተስፋ ሙሉ በሙሉ ያጨልመዋል ተብሎ ተሰግቷል። በሌላ ዜና በአሜሪካ ታይቶ በማይታወቅ ሁኔታ ባለፉት ጥቂት ቀናት ከ8 ሚሊዮን በላይ ሰዎች በ3300 የተለያዩ ቦታዎች አደባባይ ወጥተዋል። ይህ ተቃውሞ በአሜሪካ ብቻ የተወሰነ አይደለም። ከቶኪዮ እስከ ፓሪስ፣ ከበርሊን እስከ ሲድኒ አስተጋብቷል። ሰልፈኞቹም የተለያየ ጥያቄዎችን ይዘው ነው የወጡት። የኑሮ ውድነት፣ የነዳጅና የምግብ ዋጋ ንረት እንዲሁም በመካከለኛው ምስራቅ የተከፈተው አዲሱ ጦርነት የህዝቡን ትዕግስት አሟጦታል። ሚኒሶታ በመሳሰሉ ግዛቶች ከ200,000 በላይ
ህዝብ መንገዶችን ዘግቷል። ይህ ሁሉ ህዝብ በአንድ ድምጽ ይህ ጦርነት ይቁም እያለ ነው። መንግስታት ይህንን ማዕበል እንዴት ሊያቆሙት ይችላሉ? ይህ ጉዳይ በቀላሉ የሚያልቅ አይመስልም። የህዝቡን ቁጣ መነሻ የሆነው ሌላ ትልቁ ጉዳይ በመካከለኛው ምስራቅ ያለው ጦርነት፣ የአሜሪካና የእስራኤል ጥምረት በኢራን ላይ የከፈተው ጦርነት ዓለምን ወደማትወጣው አዘቅት ውስጥ እየከተታት። የዓለም አቀፍ የኢነርጂ ኤጀንሲና የጂ7 ሀገራት የገንዘብ ሚኒስቴር የነዳጅ ዋጋ ንረት ለመቆጣጠር አስቸኳይ ስብሰባ ተቀምጠዋል። ጦርነቱ እየተስፋፋ በመምጣቱ ምክንያት ዓለም አቀፍ አክሲዮን ገበያዎች ከፍተኛ ድንጋጤ ውስጥ ገብተዋል። በታሪክ እንደምናየው እንዲህ አይነት መጠነ ሰፊ ውጥረቶች የሶስተኛው ዓለም የኢኮኖሚ በእጅጉ ነው የሚጎዱት። አሁን ያለንበት ሁኔታ የዓለም ኃይል ሚዛን ወይም ወርልድ ፓወር ባላንስ ሙሉ በሙሉ ሊቀይር የሚችልበት አጋጣሚ ላይ እንገኛለን። ከዚህ ዓለም አቀፍ ቀውስ ጎን ለጎን አሜሪካ በራሷ የውስጥ ችግር እየታመሰች፣ በአሜሪካ አየር ማረፊያዎች የበጀት መዘጋት ወይም ገቨርንመንት ሸዳውን ምክንያት ሰራተኞች ደሞዝ አልተከፈላቸው፣ የጉዞ መስመሮችም ተስተጓጉለዋል። ይህ ሁኔታ የአገሪቱ የውስጥ ደህንነት አደጋ ላይ ጥሎታል። ነገሮች ከቀን ወደ ቀን እየተባባሱ ነው። ይህ የህዝብ ቁጣና የጦርነት አዙሪት የት ላይ ይቆም ይሆን? ከዓለም አቀፍ የፖለቲካና የጦርነት ትኩሳት ወጣ ስንል የእነዚህ የዓለም አቀፍ ቀውሶች መዘዝ በሀገራችን ኢትዮጵያ የኢኮኖሚና አስተዳደር ዘርፎች ላይ ከፍተኛ ጫና እያሳደሩ ይገኛል። መንግስት የወሰዳቸው አዳዲስ ውሳኔዎች ምንድን ናቸው? በኢራንና በአሜሪካ ጦርነት ምክንያት በዓለም አቀፍ ደረጃ የተፈጠረው የነዳጅ አቅርቦት መስተጓጎል በኢትዮጵያ ውስጥ አስገዳጅ ውሳኔዎችን እያስወሰደ ይገኛል። የፌዴራል መንግስት የነዳጅ ፍጆታ ለመቀነስ ሲል በመንግስት መስሪያ ቤቶችና በመንግስት የልማት ድርጅቶች ውስጥ የሚሰሩና በስራ ገበታቸው ላይ መገኘታቸው የግድ ያልሆነ ሰራተኞች ወደ ዓመታዊ እረፍት እንዲወጡ አስገዳጅ መመሪያ አስተላልፏል። ይህ እርምጃ ሀገሪቱ የገጠማትን የነዳጅ እጥረት ቀውስ ለመቋቋም የተወሰደ ጊዜያዊ መፍትሄ መሆኑ ተገልጿል። በሌላ የኢኮኖሚ ዘርፍ ደግሞ የኢትዮጵያ ብሔራዊ ባንክ በኢንሹራንስ ኩባንያዎች ላይ ጥብቅ ቁጥጥር ጀምሯል። የውጭ ኤዲተሮች ከአንድ የኢንሹራንስ ተቋም ጋር አብረው የሚሰሩበት ጊዜ ከ6 ዓመት እንዳይበልጥ ጣሪያ የጣለ ሲሆን ይህ የፋይናንስ ግልጽነት ለማምጣት ያለመ ነው ተብሏል። በቴሌኮም ዘርፍ አዲስ ግዴታ ተጥሏል። ኢትዮ ቴሌኮምና ሳፋሪኮም ዓመታዊ ጠቅላላ ገቢያቸው 1.5 በመቶ ለዩኒቨርሳል አክሰን ፈንድ ወይም ለዩኒቨርሳል አክሰን ፈንድ ገቢ እንዲያደርጉ ተወስኗል። ይህ ፈንድ የቴሌኮም መሰረተ ልማትን ወደ ገጠራማው የሀገሪቱ ክፍሎች ለማስፋፋት የሚውል ግዙፍ በጀት። ውድ የቅምሻ ዴሊ ቲዩብ ቤተሰቦች ዛሬ ዘንላችሁ የቀረብነው ጥልቅ የዜና ትንተና ይህን ይመስል ነበር። ከመካከለኛው ምስራቅ የጦርነት አዙሪትና የትራምፕ አስደንጋጭ ማስጠንቀቂያ ጀምሮ እስራኤል ያጸደቀችው የሞት ቅጣት ሕግ እንዲሁም በሀገራችን የነዳጅ እጥረትን ለመቋቋም ሰራተኞች ወደ እረፍት እስከ መላክ የደረሰ ውሳኔ ዓለማችን እጅግ በተወሳሰበ የለውጥ ጎዳና ላይ መሆኗን ያሳየናል። በሀገራችን የተከሰተው የነዳጅ ቀውስ ለመቋቋም መንግስት ሰራተኞች ወደ እረፍት መላኩ ምን ያህል ዘላቂ መፍትሄ ያመጣል ብላችሁ ታስባላችሁ? የትራምፕስ የውሃ ማጣሪያዎችን አውድማለው ዛቻ የዓለምን ሰብአዊ ሕግ የጣሰ አይደለም ወይ? ሀሳብና አስተያየታችሁን ከስር በኮሜንት ስፍራ ላይ አስቀምጡልን። እያንዳንዷን አስተያየት እናነባለን። መረጃዎቻችን አሳታፊና ጠቃሚ ሆነው ካገኛችኋቸው ቪዲዮን ላይክ ማድረግ በፍጹም እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ቅምሻ ዴሊ ቲዩብ ሁሌም አዲስና ጥልቅ መረጃዎችን ይዞላችሁ ይቀርባል። በቀጣይ ቪዲዮ እስከምንገናኝ ድረስ ቸርን ሰብት። ሰላም ለሀገራችን፣ ሰላም ለምድራችን፣ ሰላም ለዓለማችን።